በቅማንት ህዝብ ላይ የሚፈጽመውን አፈና እንዲያቆም ተጠየቀ። በሱዳን ባብክሪ ዓለም አቀፍ የስደተኞች ካምፕ የሚገኙ ቅማንቶች የተረጋጋ ሁኔታ መፈጠሩን ተናገሩ። ምርጫ ቦርድ ብልጽግና ቤት ለቤት እየዞረ የምርጫ ካርድ እንዲወስዱ ዜጎቹን እያስፈራራ መሆኑን ገለጸ። ሰላም ጤና ይስጥልኝ ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ብልጽግና በቅማንት ህዝብ ላይ የሚፈጽመውን አፈና እንዲያቆም ተጠየቀ። የቅማንትን ህዝብ የመብት ጥያቄ አፈነውና በህዝቡ ላይ ልዩ ልዩ በደሎችን እየፈጸመ የሚገኘው የብልጽግናው መንግስት ላለፉት 8 ዓመታት በቅማንት ህዝብ ላይ እየፈጸመ ያለውን ግፍ እንዲያቆም ቅማንቶች ጠይቀዋል። የብልጽግናው መንግስት በሚከተለው የኦክቶፐስ ርዕዮተ ዓለም እየተመራ የአማራ ክልል ባለስልጣናትን በማስደሰት ከጎኑ ይሰለፉለት ዘንድ የቅማንትን ህዝብ ጥያቄ በኃይል አፍኖ የጥያቄ አስተባባሪ ኮሚቴዎችን እስካሁን ድረስ በእስር ቤት ማጎሩ አይዘነጋም። ያለምንም ወንጀል ሆን ተብሎ ቅማንትን ለማፈን የቅማንት ጥያቄ አስተባባሪ ኮሚቴ አባላትንና መሪዎቹን ጎንደር ከተማ በሚገኘው አንገረብ ወህኒ ቤት አጉሮ የሚያሰቃየው የብልጽግናው መንግስት የቅማንትን ህዝብ ህገ መንግስታዊ መብት እንዲያከብርና ኮሚቴዎችንም እንዲለቅ ተጠይቋል። ሰለሞናዊነትም የሚያምረው የብልጽግና መንግስት ሰሞኑን በጎንደር ካጎራቸው የፖለቲካ እስረኞች መካከል ከአንድ ሳምንት በኋላ የሚከበረውን የፋሲካ በዓል ምክንያት በማድረግ ለተወሰኑ እስረኞች ምህረት ያደረገ መሆኑን ቢናገርም ከቅማንቶች መካከል የቅማንት ዲሞክራሲያዊ ፓርቲ ቅዴፓ የህዝብ ግንኙነት ኃላፊ ከነበረው ቄስ ይርጋ ተሻገር ውጪ የተለቀቀ አንድም ሰው አለመኖሩ ተሰምቷል። የብልጽግናው መርህ አልባ መንግስት የሚወስዳቸው እርምጃዎች ሁሉ የህግና የፖሊሲ የሞራልና የመርህ መሰረቶችን የተከተሉ ባለመሆናቸው ስልጣኑን እስካስጠበቀለት ድረስ ቅማንትን በጅምላ ማጎሩን እንደ ጀብዱ ቆጥሮታል ሲሉ በርካቶች ይናገራሉ። የዛሬ 8 ዓመት ስልጣን ላይ የተፈናጠጠውና በኋላ ብልጽግና የሚባል ፓርቲ እንደመሰረተ ይፋ ያደረገው የለውጡ መንግስት ላለፉት 8 ዓመታት ቅማንትን እንደ ህዝብ አስሮ እያሰቃየው ነው የሚሉት የቅማንት ታጋዮች አንድ ህዝብ የጠየቀው ህገ መንግስታዊ መብቱ ከታፈነና ያለምንም ወንጀል ወኪሎቹ ከታሰሩበት እንደ ህዝብ እስር ላይ መሆኑን ማየት ይቻላል ብለዋል። የቅማንትን ህዝብ ምርጫ አልባ አድርጎ በተላላኪ ካድሬዎቹ ያፈነው ብልጽግና ራሱን ብቸኛ የቀጠናው ተወዳዳሪ አድርጎ ምረጡኝ እያለ ሲያጭበረብር እንደማየት ያለ ዘግናኝ ተግባር የለም ተብሏል። ብልጽግና ከወላጅ አባቱ ኢህአዴግ የሚለየው የለየለት አምባገነን በመሆኑ እንጂ በሌላ ጉዳይ አይደለም ያሉን ቅማንቶች ልክ እንደ አባቱ ኢህአዴግ አዋጅ ቁጥር 7 1984 ውሳኔ እስከ ዛሬ ቅማንት የሚባል ህዝብ እንደሌለ አድርጎ ጎንደር የአማራ ብቻ ነው ማለቱን ተናግረዋል። ስኖር ኢትዮጵያዊ ስሞትም ኢትዮጵያዊ በሚል ኦክቶፐሳዊ ንግግር ህዝብን እያታለለ የመጣው የብልጽግናው የማፊያ መንግስት ከኢትዮጵያ መስራች ህዝቦች መካከል ግንባር ቀደም የሆነውን ጥንታዊውን የቅማንት ህዝብ በማፈን የለየለት የምላስ ድርጅት መሆኑን አስመስክሯል። በሱዳን ባብክሪ ዓለም አቀፍ ስደተኞች ካምፕ የሚገኙ ቅማንቶች የተረጋጋ ሁኔታ መፈጠሩን ተናገሩ። ከስደተኞች ህይወት ጋር የተያያዙ የተለያዩ አካባቢያዊና ከአሰራር ጋር የተያያዙ አሉታዊ ሁኔታዎች ሲፈጠሩ አንዳንድ የጠላት ተልዕኮ ተቀብለው የሚንቀሳቀሱ ግለሰቦች ስደተኞች ተረጋግተው እንዳይቀመጡ ሲያደርጉ ቢቆዩም አሁን የተረጋጋ ሁኔታ መፈጠሩን ስደተኞች ለጃኖ ቅማንት ሚዲያ ተናግረዋል። ላለፉት 7 ወራት በሱዳን መንግስት በኩል ከጸጥታ ጋር በተያያዘ በስደተኞች ላይ ተጥለው የነበሩ እገዳዎች መነሳታቸውን የገለጹልን የመረጃ ምንጮቻችን ስደተኛው አሁን በተረጋጋ ህይወት ውስጥ ይገኛል ብለዋል። ስደተኞች ከሱዳን ገበሬዎች የእርሻ ማሳ ተከራይተው በማረስ የራሳቸው የሆነ ገቢ እያሳደጉ የነበሩ ቢሆንም
ከ7 ወራት በፊት እገዳ መጣሉን የገለጹልን ቅማንት ስደተኞች አሁን የሱዳን መንግስትና የስደተኛ ካምፑ ኃላፊዎች ተወያይተው የእርሻ ማሳ ኪራዩ ህጋዊ መስመሩን ይዞ እንዲካሄድ በመፈቀዱ ስደተኛው ተደስቷል ሲሉ ገልጸዋል። ለመሬት ክራይ መታገድ የሱዳን መንግስት ያቀረበው ምክንያት ከዚህ በፊት ክራዩ በግለሰቦች ስምምነት ላይ ብቻ የተመሰረተ ስለነበር አባት ያከራየውን ልጅ ወይንም እናት ስለሚቃወሙ ችግሮች በመፈጠራቸው ነው ያሉን የመረጃ ምንጮቻችን፣ አሁን ግን የመሬት ክራዩ ውል ሲፈጸም ኮሩና የአካባቢው የመንግስት ባለስልጣናት እንዲያፈራርሙና እንዲቆጣጠሩ በማድረግ የነበረው ችግር መቀረፉን ተናግረዋል። ሌላው በስደተኞች ላይ ላለፉት 7 ወራት ገደማ ተጥሎ የነበረው እገዳ ከገበያ ጋር የተያያዘ እንደነበር የገለጹልን ስደተኞች እገዳው ተጥሎ የነበረው በስደተኞችና በሀገሬው መካከል ሲደረግ የነበረው ግብይት አንዳንድ ማጭበርበሮችና ከጸጥታ ጋር በተያያዘ ቅሚያና ዝርፊያ ተነስቶ ስለነበር የህዝብ ለህዝብ ግንኙነት እንዳይበላሽ በሚል ነበር ብለዋል። ሰሞኑን የሱዳን መንግስት ለስደተኞች እንዳስታወቀው የጸጥታ ችግሩ በአስተማማኝ ሁኔታ ስለተስተካከለ ስደተኞች ከመኖሪያ ካምፓቸው አካባቢ በሚገኙ ገበያዎች ያለምንም ትስሪ ወይንም የይለፍ ወረቀት መገበያየት እንደሚችሉና ከካምፓቸው ርቀው በሚገኙ ገበያዎች ደግሞ ትስሪያቸውን ይዘው የፈለጉትን መግዛትና መሸጥ እንደሚችሉ ተነግሯል። ከግብይት ጋር በተያያዘ ማንም ስደተኛ ከእጅ በእጅ ግብይት ውጪ በዱቤ እንዳይገበያይ መመሪያ የተሰጠ መሆኑን የገለጹልን የመረጃ ምንጮቻችን በዱቤ ተገበያይቶ መካካዱ ላለፉት 7 ወራት ገበያ እንዲከለከል ካደረጉት አንዱ ምክንያት ነበር ሲሉ አብራርተዋል። እነዚህ መሻሻሎች በመደረጋቸው ስደተኛው ተደስቷል የሚሉት ጃኖ ቅማንት ሚዲያ ያነጋገራቸው ስደተኞች በአሁኑ ወቅት በካምፕ ውስጥ የተረጋጋ ሁኔታ መፈጠሩን ገልጠዋል። በአሁኑ ሰዓት በባብክሪ ስደተኞች ካምፕ የሚገኙ ቅማንቶች የተሰደዱበት የድሮ መኖሪያ ቀያቸው የሰላም ሁኔታ ምንም አይነት መሻሻል እንዳላሳየ በመረዳታቸው በህገወጥ መንገድ ለመመለስ የሚያደርጉትን ሙከራ ሙሉ በሙሉ ትተውታል ተብሏል። ስደተኞች አሁን የተፈጠረላቸውን የማረስና በነጻነት የመገበያየት መብታቸውን ተጠቅመው ባሉበት ሁኔታ ራሳቸውን ለማሻሻል መጣር እንዳለባቸውና የሚከሰቱ ችግሮችን ከሚመለከታቸው አካላት ጋር በመነጋገር እንዲፈቱ ምክረ ሀሳብ ቀርቧል። ምርጫ ቦርድ ብልጽግና ቤት ለቤት እየዞረ የምርጫ ካርድ እንዲወስዱ ዜጎቹን እያስፈራራ መሆኑን ገለጸ። ቦርዱ ትላንት ባወጣው መግለጫ በሁሉም ምርጫ በሚካሄድባቸው ክልሎችና 2 ከተማ አስተዳደሮች ያሉ የመንግስት ባለስልጣናት ቤት ለቤት በመዞር ዜጎች በኃይል ምርጫ ካርድ እንዲወስዱ እያስገደዱና እያስፈራሩ መሆኑን መረጃ ደርሶኛል ብሏል። ባለስልጣናቱ ከሚጠቀሟቸው ማስፈራሪያዎች መካከል የምርጫ ካርድ ካልወሰዳችሁና ብልጽግናን ካልመረጣችሁ ከማህበራዊ ግልጋሎቶችና ከደሞዝ እናግዳቸዋለን የሚሉ መሆናቸውም በምርጫ ቦርዱ መግለጫ ላይ ተካቷል። ምርጫ ቦርድ ይህንን መግለጫ ከማውጣቱ አስቀድሞ የመንግስት ባለስልጣናት ታጣቂዎችን በየቦታው አሰማርተው እድሜያቸው ለምርጫ ያልደረሱ ህፃናት ተማሪዎችን ሳይቀር አሰልፈው የምርጫ ካርድ ሲያስወጧቸው የሚያሳዩ የምስል ማስረጃዎች በተለያዩ ማህበራዊ ሚዲያዎች መለቀቃቸውና መነጋገሪያ መሆናቸው ይታወቃል። ምንም አይነት ጠንካራ ተፎካካሪ ፓርቲ ሳይኖር ብቻውን ተወዳድሮ በማሸነፍ ለቀጣይ 5 ዓመታት በምርጫ ያሸነፈ ህጋዊ መንግስት ሆኖ ለመቀጠል እየሰራ ያለው ኦህዴድ መራሹ ብልጽግና አዲስ አበባን ጨምሮ መንግስት በነጻነት በሚንቀሳቀስባቸው ትልልቅ ከተሞች የይስሙላ ምርጫ ለማካሄድ ማህበራዊ ሚዲያ ላይ ባሰማራቸው አፈቀላጤዎቹ 24 ሰዓት እያስነገረ ይገኛል። ከህግ አግባብ ውጪ ምርጫ ቀስቀሳ እየተደረገባቸው ያሉ የምርጫ ክልሎችን በመለየት ምርጫ እንዳይካሄድባቸው እስከ መከልከል የደረሰ እርምጃ እንደሚወስድም ቦርዱ ተናግሯል። የምርጫ ቦርድን መግለጫ የተመለከቱ አንዳንድ ታዛቢዎች በበኩላቸው በመግለጫው ላይ የቀረቡ ክሶች መሬት ላይ ያሉ ሀቆች ቢሆኑም ቦርዱ በራሱ ሀገሪቱ ካለችበት ነባራዊ ሁኔታ አንጻር ምርጫ ለማካሄድ የሚያስችሉ ሁኔታዎች አሉ ወይንም የሉም ብሎ ገለልተኛ ሆኖ ሳይገመግም ወደ ስራ ከገባ በኋላ ክስ ማቅረብ ተቀባይነት የለውም ሲሉ አጣጥለውታል። ኢትዮጵያ ውስጥ ከዚህ በፊት የተደረጉ ምርጫዎች በታሪካቸው ፍትሐዊ፣ ታማኝና ገለልተኛ ሆነው ባያውቁም ከ6ኛው ምርጫ በስተቀር ቢያንስ በሁሉም የሀገሪቱ አካባቢዎች የተደረጉ ነበሩ የሚሉ ታዛቢዎች
በዘመነ ብልጽግና ግን የይስሙላ ቢሆንም ምርጫ ከሚደረግበት የሀገሪቱ ክፍል የማይደረግበት ይበልጣል ሲሉ ከጊዜ ወደ ጊዜ ከመንግስት ቁጥጥር ውጭ የሆኑ ቀጠናዎች እየሰፉና ስርዓት አልበኝነቶች እየተበራከቱ መምጣታቸውን ገልጸዋል። ይህን ጉዳይ በተመለከተ ያነጋገርናቸው አንዳንድ የጎንደር አካባቢ ምንጮቻችን የመንግስት ሰራተኛም ይሁን ሌላ የማህበረሰብ ክፍል መንግስታዊ አገልግሎት ለማግኘትም ሆነ ከማህበራት ስኳርና ዘይት ለመግዛት ሲኬድ የሚፈልገውን አገልግሎት ከመግዛቱ በፊት ቦታው ላይ በተመደቡ የብልጽግና ሰዎች የምርጫ ካርድ መያዝና ለመያዛቸው እንደሚረጋገጥ ነግረውናል። የመንግስት ሰራተኛውን ደሞዝና ጥቅማጥቅም እንከለክላለን እያሉ እንደሚያስፈራሩት ሁሉ የገጠሩን አርሶ አደርም ማዳበሪያና ምርጥ ዘር ማግኘት ከፈለጋችሁ ምርጫ ካርድ ውሰዱና ብልጽግናን ብቻ ምረጡ በሚል ካድሬው በግልጽ እንደሚያስፈራራ የጃኖ ቅማንት ሚዲያ ምንጮች ጠቁመዋል። ውድ ጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይመስሉ ነበር። ደህና ቆዩ።